ሀገር ላይ ያለን እህቶችን ወደ ኋላ የሚያስቀረን ጉማማ መሰብሰብ ነው። ጉማማ ማለት ልብስ የማይጠቅም ነገር መሰብሰብ ነው። እዚህ ያለ ነገር ኢትዮጵያ ያለ አይመስለንም። ሁሉም ነገር አለ ኢትዮጵያ ሀገራችን ላይ። ብራችንን ይጭነቀው እንጂ ሀገራችን ላይ ምንም የሌለ ነገር የለም። እና ግን አንማርም፣ ሁልጊዜም አንማርም፣ ሁልጊዜም ቆራጥ አንሆንም። ሁልጊዜ እንሰማለን፣ እናዳምጣለን። ወይ ከእህቴ አዳምጣለሁ፣ ወይ ከጎረቤት አዳምጣለሁ፣ ግን አልሰማም። በህይወቴ ላይ ግን አልተገበረውም። እና ይሄንን ነው ያቃተን። አረብ ሀገር ላይ ያለን እህቶች ብዙ ጊዜ ወደ ኋላ ይቀረናል። መቼ እንደምንነቃ መቼ እንደምንሰለጥን አላቅም፣ ብቻ አላቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ሁልጊዜም ለእናንተ ይጠቅማል ያስተምራል የምለውን ነገር ወደ እናንተ ሼር አድርግላችኋለሁ። እናንተም ደግሞ ለሌሎች ሼር እያደረጋችሁ ተማሩበት፣ እንማማራለን ማለት ነው። ላይክ ሼር ሰብስክራይብ እንዳይረሳ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። ለምትሰጡኝ መልካም አስተያየት ከልብ አድርጌ አመሰግናለሁ። ዛሬ ደግሞ የመጣሁበት ነገር እኛ የአረብ ሀገር እህቶችን ወደ ኋላ የሚያስቀረን ወደ ኋላ የሚስበንን ነገር ነው ይዤላችሁ የመጣሁት። ብዙ ጊዜ ወደ ኋላ እንሳባለን። የምንሳብበትም ደግሞ ትልቁ ነገር ከዚህ ካርጎ እንልቃለን እቃ። ይሄ እኛን ወደ ኋላ የሚስበን ነገር ነው። ይሄንን ነገር ይዛለሁ፣ ይሄን ነገር እገዛለሁ፣ ይሄን ነገር አደርጋለሁ፣ ይሄን ነገር በቃ እዚህ ያለ ነገር ኢትዮጵያ ያለ አይመስለንም። በጣም እንሸወዳለን። ኢትዮጵያ ያለን ሰው ልብስ ከምሰጫቸው ይልቅ ብር ብሰጫቸው ነው የሚደሰቱት። ወላሂ ልብሱን አይቀበሉትም። በጣም ምን ጉማማ ምንድን ነው ሰልባጅ ነው እንደምትሰጠን ምናምን ብለው ቤት መወሎሊያ ነው የሚያደርጉት። ምናልባትም ያንን ብር እናንተ ያንን ብር እኮ ብዙ ያንን ልብስ እኮ ብዙ ብር ታወጡበታላችሁ፣ ብዙ ብር ይወጣበታል። በጣም ውድ ነው ብላችሁ የምትገዙትን በጣም የሚያምር ነው ብላችሁ የምትገዙትን ኢትዮጵያ ስትገቡ ግን በጣም በሚገርም ሁኔታ ትደነግጣላችሁ። እኔ ከዚህ በፊት ኢትዮጵያ ገብቼ ነበርና ከዛም በኋላ ኢትዮጵያ ስገባ በጣም ውድ የሚባሉ ልብሶች ገዛሁኝ። ለራሴ ገዛሁ፣ ለሰው አልያዝኩም። በነገራችን ላይ እኔ ልብስ ልኬም አላቅም፣ ልብስም እንትን ብዬ አላቅም። የተወሰነ እቃ ልኬያለሁ፣ የቤት እቃ ልኬያለሁ። የቤት እቃ እንኳን ብልክም ግን እንደዛ ሀገር አልሆነልኝም። እውነቴን ነው፣ እንደዛ እንደ ኢትዮጵያ አልሆነልኝም። ሳይሆንም ሲቀር ብትንትን አድርገዋለሁ ማለት ነው። ምክንያቱም ስላልሆነልኝ ማለት ነው። ከተወሰኑ እቃዎች ውጪ ከልብስ ማሽን ከፍሩን ውጪ ሌላውን አልፈለኩትም እና ልብስ ልኬም አላቅም። ምክንያቱም እኔ እሰማለሁ፣ አዳምጣለሁ። ሌሎች ሲሄዱ ወይኔ ልብስ እንዳትይዢ ምናምን ሲሉ ስለምሰማ በቃ ያንን እንትን ኮፒ ያደረኩት። ስለዚህ ምንድነው መላክ ያለብኝ ብዬ አሰብኩኝ። ብርድ ልብስና ማሽኖች፣ ኤሌክትሮኒክስ ምናምኖች፣ የቤት እቃዎች ምናምን ላኩኝ። ግን የቤት እቃዎቹ ራሱ ኢትዮጵያ ያለውና እዚህ የምትልኩት አይገናኝም። አረብ ሀገር ስትጀምር እቃ የለም። የምር ነው የምላችሁ። እና ሁልጊዜ ይሄ ነገር ወደ ኋላ ያስቀረናል። አንማርም፣ እንሰማለን ግን አንማርም። እህቴ ልካ ወይም ደግሞ በእኔ ዙሪያ ያሉ ሰዎች ልካው ከነዛ አንማርም። ከዛም በኋላ ኢትዮጵያ ገባሁኝ። ልብስ ውድ ነው ብዬ ይዣለሁኝ። ስገባ አፈርኩኝ። እነሱ የሚለብሱትና እኔ የምለብሰው አልገናኝልኝ አለ። ከዛም በኋላ ያንን ልብስ ቁጭ አርጌ የታናሽ እህቴ ልብስ መገተት ጀመርኩ። የታናሽ እህቴ ልብስ እየለበስኩኝ እዚህ ድረስ ይዤው መጣሁኝ። ብታምኑም ባታምኑም ማለት ነው። እና ልብስ አትሰብስቡ። በተለይ ደግሞ ኦንላይን ላይ የምትጠልቡ እህቶቼ፣ ሺኤል ላይ ምናምን የምትጠልቡ እህቶቼ ተሸውዳችኋል። እውነቴን ነው የምላችሁ። የአበሻ ልብስ እሺ፣ የአበሻ ልብስ በሰርግም ላይ በምንም ላይ ተለብሱታላችሁ። የአበሻ ልብስ ማለት እንደ ቅርስ ነው፣ ይቀመጣል። ነገር ግን ከሺኤል ላይ የምንሰበሰባቸው ጉማማዎች፣ ከሺኤል ላይ የምናመጣቸው እንትኖች በልጭልጭ ናቸው እንጂ የምሬን ነው የምላቸው እንትን ጥንካሬ የላቸውም። ጥንካሬ ልብስም ጫማም ያለው ሀገራችን ነው። የምሬን ነው የምላችሁ። እና በዚህ ነገር ሁልጊዜም አንነቃም፣ ሁልጊዜም አንሰማም። በቃ 2 በርሜል 3 በርሜል እንልካለን። ከዚህ መላክ ያለ ከዛ መቀበያ ያለ በቃ ወይ እቃው አይረባም። ከዛ ሄዳችሁ እንደገና ትናደዳላችሁ። እንደገና ትመጡና ምክር ትሰጣላችሁ።
ትመክራላችሁ ሰዎችን። እነዛ የሚመከሩ ሰዎች ግን አይማሩም። ሰዎች የሚናገሩት እኔ ያደረኩትን ነገር እንዳታደርጉ ጥሩ አይደለም፣ እቃ አታምጡ ምናምን ትባላላችሁ ይላሉ። ግን አንሰማም። እንዴት እንደሆነ አላውቅም። ራሳችን ላይ ሲደርስ ነው የምንሰማው። ራሳችን ላይ ሲሆን ነው የምንሰማው። እና ይሄ ነገር ወደኋላ ያስቀረናል። መቼ ነው የምንነቃው? አላውቅም። መቼ እንደምንነቃ አላውቅም። እስኪ እንንቃ። እቃ አንሰብስብ፣ ጉማማ አንሰብስብ። የምንለብሳቸው ወሳኝ ልብሶች ካሉን በቂ ነው፣ ከበቂም በላይ ነው ማለት ነው። ስለዚህ እኔ በፊት ኦንላይን ላይ ምናምን ሺኤን 3-4 ምናምን እጠልብ ነው። ከዛም በኋላ እስቶብ ነው ያልኩትኝ። እንዴ አያስፈልገኝ። ምክንያቱም ኢትዮጵያ ስገባ ሀብዬ እገዛለሁ። እህቴ ታያልኳትኝ የልብስ ልጅ እንዲጨቅ አድርገው ሄደች ኢትዮጵያ ማለት ነው። ግን አንድም ልብስ አልተጠቀመችም። ወላሂ ነው የምላችሁ። እንደገና ሀብላ ኢትዮጵያ ላይ ልብስ መግዛት ጀመረች። ሀብላ ማለት ነው። ያንን ይዛ የሄደችውን ልብስ እንዳለ እያወጣች አልሐምዱሊላ ለምስኪን ሰጠችው። አልጠቀማትም። ስለዚህ አትጠቀሙም። የአረብ ሀገር ልብስ አይረባም። አትሰብስቡ። ምንድን ነው ያለው? ዜጎቼ አለ ማን ነበረ? መለስ ዜና ማለት ነው። ዜጎቼ ትልቅ ጭንቅላት ይዘው ይሄዳሉ ሀገር ሲወጡ፣ ሲመጡ ግን ባዶ ጭንቅላትና ባዶ ጭንቅላትና ትልቅ በርሜል ይዘው ይገባሉ አለ። እውነቱን ነው። ከሀገራችን ስንመጣ ትልቅ ጭንቅላት ይዘን ነው የምንመጣው። ነገር ግን ወደ ሀገር ስንገባ ትልቅ በርሜል ይዘን እንገባለን፣ ትልቅ ሳጥን ይዘን እንገባለን። ጭንቅላታችን ግን ባዶ ነው። ይሄ ነገር ባዷችንን ያስቀረናል። ባዷችንን። አገራችን ላይ ሁሉ ነገር አለ። ብራችሁን ይጭነቀው እና ስለዚህ ይሄን ነገር እንማር፣ ከዚህ ነገር እንማር፣ እንንቃ፣ እንደ ሰው እንንቃ። እስኪ አውሮፓ ያሉ ሰዎችን እዩዋቸው። ይዘው ይሄዳሉ ለአክስቴ ላጎቴ ምናምን እያሉ ኮተት ይሰበስባሉ። አይሰበስቡም። እኛ መቼ ነው የምንነቃው? ይሄ ላክስቴ፣ ይሄ ላጎቴ፣ ይሄ ለእንትና ስንል እኔ በነገራችን ላይ ልክ አላውቅም። ከላኩም ብር እሰጣለሁ አለቀ። ከዚህ ውጭ ግን ጉማማ አንስቼ ልክ አላውቅም። ግን እህቶቼ ልከው አይቻለሁ። እህቴ ያጎቴ ልጆች የሰፈር ሰው አይቀራትም ስትልክ፣ ለሰፈር ሰው ማለት ነው አልቀራትም፣ ለሰፈር ሰው አይቀራትም ነበር ስትልክ። ግን ዛሬ ባዶዋን ያለችው። እውነቴን ነው የምላችሁ። እንደዚህ ተደረገልኝ ብላችሁ አይደለም የምትሰጡት፣ ግን ሰው ዞር ብሎ አያችሁ። እውነቴን ነው የምላችሁ። እሷ እኮ እንደዚህ ነበረች ምናምን የለም። ስለዚህ እቃ አትያዙ፣ እንንቃ ካለንበት። እኔንም ጭምር ነው፣ ራሴንም ነፍሴንም ጭምር ነው። እኔ ኢትዮጵያ ሲሄድ ምለብሳቸውን የተወሰኑ ልብሶች ብቻ ነው ለጊዜው የምጠቀምባቸውን የሚይዘው። ከዚህ ውጭ ግን አንድ ጉማማ እመኑኝ አልይዝም። ከዚህ ሀገር አንድ ጉማማ አንስቼ ረትቤ ኢትዮጵያ አልገባም። ምክንያቱም ከባለፈው ተምሬያለሁ። እኔ ከባለፈውም ቢሆን ልብስ ምናምን ልክ አይደለም። ልብስ ለቤተሰብ አድርጌ ምናምን አይደለም፣ ለራሴ ገዝቼ ለብሰዋለሁ ብዬ ገዝቼ እየሄድኩት ግን እንደምፈልገው አልሆነልኝም። አሁን በዛ ተቀጥቻለሁ። ስለዚህ ከዚህ በኋላ አንድ ነገር ከአረብ ሀገር ይሄን እገዛለሁ የምለው ነገር የለኝም። ኢትዮጵያ ስገባ ብሬን ይዤ ቋጥሬ ኢትዮጵያ ስገባ ነው የምገዛው። የፈለኩትን ፋሽን መልበስ እችላለሁ አገሬ ላይ ገብቼ። እዚህ ግን በጭራሽ አላደርገውም። እና ስለዚህ ከቻላችሁ ብርድ ልብስ ይዛችሁ ግቡ እና የማሽኖች ምናምን ያገለግሏቸዋል። ከዚህ ባለፈ ግን ያው ከዚህ በፊትም ቪዲዮ ሰርቻለሁ፣ መድገሙ አያስፈልግም። እና ይሄ ነገር ወደኋላ ያስቀረናል። ራሳችንን እንጠብቅ፣ እንንቃ። በቃ ሁልጊዜም ህፃን መሆን የለብንም። ሁልጊዜም ህፃን መሆን የለብንም። የተሻለን ሆነን መገኘት ያለብን። ሆ አይጠቅመንም። ከናምጭልኝ ይሄን አድርግልኝ ስል መጀመሪያ ቅድሞ ያለ ራሴ። አንድ ልጅ ምን አለች? መጀመሪያ ራሴ ለውጭ ነው ቤተሰቦችን መለወጥ የምችለው አለች። ወላሂ በጣም ነው የተመቸችኝ። 1 ብር 2 ዓመት ሰርቻለሁ። 1 ብር ቤተሰብ ላይ ልክ አላውቅም፣ ማንም ላይ ልክ አላውቅም። ነገር ግን በአካውንቴ ነው የማስገባው። ለምን? እኔ ነገ ሄጄ ሰርቼ እነሱን መርዳት እችላለሁ አለች። አሁን ላይ ግን እኔ ማንንም ሰው መርዳት አልፈልግም። ምክንያቱም እኔም ለራሴ ራሴን የቻልኩ ሰው ስላልሆንኩኝ አለች። እውነቴን በጣም ነው የተመቸችኝ። እንደዚህ አይነት ጀግና እህቶች አሉ። ምክንያቱም እኛ ለራሳችን እርዳታ የሚያስፈልገንን እዚህ ላይ እርዳታ የሚያስፈልገን ሆነን ለነሱ 5-10 ብንልም አይጠቀሙበትም። እና ልጅቷ በጣም ተመቸችኝ።
ብዙ ብር አጠራቅም ያለሁ አለች። ኢትዮጵያ ሄጄ ምንድን ነው መጀመሪያ የምሰራው? ኢትዮጵያ ሄጄ እቀጠራለሁ አለች። ተቀጥሬም ቢሆን በነፃም ቢሆን እሰራለሁ አለች። ከዛም በኋላ ገበያውን አይቼ ከሰው ጋር ተላምጄ የራሴን የሆነ ነገር መክፈት እችላለሁ አለች። እውነት በጣም ነው ያደነኳትኝ። እንደዚህ አይነት ሰዎች ነው መሆን ያለብን። በስማችሁ አካውንት ክፈቱ፣ አጽፉ። በቃ እየላካችሁ በስማችሁ ሄዳችሁ ይሄን ያህል አስገብቻለሁ፣ ሄዳችሁ ባንክ ቤት አጽፉልን በሉ። በቃ አለቀ። ያለ እናንተ ያንን ባንክ ማንም አያንቀሳቅሰው። ማንም የሚጠቅመን ጉማማው ሳይሆን ብሩ ነው የሚጠቅመን። ብሩን ሴቭ ካረግን ነገ ሄደን የፈለግነውን ስራ ሰርተን ከዚህ ሀገር የበለጠ ጉማማ መሰብሰብ እንችላለን። በፋሽን በሀገራችን ልብስ መሰብሰብ፣ መግዛት፣ መልበስ እንችላለን። ደህና ስራ ሲኖረን ማለት ነው። አሁን ላይ ግን ምንም አይነት ልብስ ከተወሰነ በስተቀር ልብስ አሰብስቡ። እኔ ልምከራችሁ፣ ስትሄዱም ለከሌ ብላችሁ ጉማማ እንዳሰበስቡ፣ እቃ እንዳትይዙ፣ አይጠቅማችሁ። ቀረጥ ነው የምትበሉት። ከዚህ ሲገባ የምትከፍሉን ነገር አለ፣ ከዛ ሲወጣ የምትከፍሉን ነገር አለ። ስለዚህ ኪሳራ ነው። እንንቃ እላችኋለሁኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በሌላ ቪዲዮ እስከምንገናኝ ድረስ እያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ክበሩልኝ፣ ኑሩልኝ። በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ባይ ባይ።